እንዲሁም ድራማ ይዤላችሁ መጥቻለሁ። አብራችሁን ቆዩ። ማህደር አንድ ቀን ከነ ባሩክ ቤት ከተፋለች። ጧት ባሩክ ስራ ሊሄድ እያለ በር ስር ቆሞ ነበረ። በሩን እየከፈተ እያለ በአጋጣሚ ማህደር በር ስር ተገኘች። ደነገጠ። ራሱን ነው ወይስ እሷን ማመን እንዳለበት ግራ ገባው። ጀሪ አንቺ ነሽ አላት። አዎ እኔ ነኝ። ባሩክዬ እንዴት ነህ ተባባሉ። እቅፍ አድርጎ ሳማት። ብዙም አላመነታም፣ ግን በጣም ደንግጧል። በቃ የምሄድበት አለኝ፣ አንቺ ከቤት ቆየኝ ከጀሪ ጋር ይላታል። ጀሪንም ደውሎ ነይ ማህደር መጣለች ተቀበያት ይላታል። ማህደር ግን የተቀበለችበት መንገድ ትክክል አልነበረምና ብዙ ልታሰቃያት ሞከረች። ልብሷንም ታሳጥባታለች። ቤት ውስጥ ስትሰራም ልጆቹን የገንዘብ ወራሽ እንዳይሆኑ እሱን ልጅ እንዳለሽ እንዳትናገር እያለች ልታንገራግራትም ጀመረች። እንዲሁም ሳሰርቅ ሰረቅሽኝ፣ ዕቃ የነካሽ፣ ልብስ የነካሽ እያለች ማሰቃየቷን ቀጠለች። ባሩክ ግራ ገባው። ከህይወቴ ድጋሜ እንዳትገቢ ረስችሻለሁ፣ እነ መፈጠርሽ ረስችሻለሁ፣ ግን እንዴት እኔ ልትረብሽኝ እንደገና ትመጫለሽ እያለ ራሱ ጋርም ከልጅቷ ጋር መጣላት ጀመረ። እኔ የምጠጋበት ስለሌለኝ ነው፣ ካንተ ጋር ምንም አይነት ነገር አልፈልግም ትለዋለች። ማህደር በጣም እንደምትወደውና ከሱም ልጅ እንዳላት ታውቃለች፣ ግን በህቲቱ ምክንያት ልትናገር አልፈለገችም። ባሩክዬ ስለኔ ብዙም አታውቀው ነገር አለ እያለችም ነበረ። ጀሪም እንድትወጣላት ብታስገድዳትም ማህደር ልትወጣ አልቻለችም። ምክንያቱም ጀሪ ተንኮል አስባ ነበርና አንድ ቀን የወንድ እንግዳ ይዛ መጣች። ከዛም ማህደርን ለማሰቃየትና እሷ ከቤት እንድትወጣ ለማድረግ ያላደረገችው ነገር የለም። እንግዳ ይዛ ከመጣች በኋላ ማህደርም ሻይና ቡና ይዛ መጣ። ሳሎን ላይ ስታየው ያን ሰው ታውቀዋለችና አይኗን ፍጥጥ አድርጋ እያየችው ነበረ። ጀሪም ይህን ሰው ከየት ነው የምታውቂው ብላ አፋጠጠቻት። ማህደር ያን ልጅ ታውቀው ነበረ። ያወቀችውም ልጆቿን ያዋለዳት ዶክተር ጋር ነበር የምታውቀው። ጠበቃ ሆኖ ሲከራከርለት ነበርና እሷ ግን መናገር አልቻለችም። አይኗን አፍጥጣ ልጁን እያየችው ነበረ። ከዛ ባሩክ በሩን ክፍት አድርጎ ሲገባ ማን ነው ምንድነው እያለ ማፋጠጥ ጀመረ። ጀሪም አይ እቺ ያለች እንጂ ደፋር የሰው እንግዳ ይዛ መጣ፣ እኔን ሳታማክረኝ እንግዳ ይዛ መጣ፣ ከቤት ውስጥ የማንንም ጎረምሳ ትሰበስባለች ትለዋለች። ጀሪዬ እቤቴ የመጣሁት ራሴን ላሳርፍ ነው፣ እባክሽን አጨቅጭቅኝ ብሎ ይናደድባታል። ማህደር እንግዳ በማምጣቷ በጣም ተናዷል። ማህደር ከዚህ በኋላ ጀሪን አማክረሽ ነው እንግዳ ማምጣት የምትችይው ይላታል። ባሩክ ሳሎን ተቀምጦ ነበርና ማህደርን ጠራት። ማህደር ነይ እስኪ የተፈጠረው ነገር ምንድነው? የዛኔ እስከ ጓደኛሽ ጋር ከጓደኛዬ ጋር ጥለሽኝ ሄድሽው ለምንድነው ብሎ ጠየቃት። ከኔ ጋርስ ያለሽ ነገር ምን ፈልገሽ ነው የመጣሽ? እስኪ ያለውን ነገር ግልጽ አድርገሽ ንገሪኝ ይላታል። እሷም መናገር አልፈለገችም። አይ ጓደኝነታችንና ፍቅረኝነታችን እኮ ማንም ሰው ሲቀናብን ነበር፣ ግን ሁሉም የማይሰነብት ሲሆን ነው መሰለኝ ሁሉም ሰው ሲቀናብን ነበረ። አሁን ግን ነገሮች ሁሉ ተበላሹ። እኔ የ3 ወር ነፍሰ ጡር ነበርኩና ግሬድህ እንዳይበላሽ ብዬ ከዩኒቨርሲቲ ወጥቼ ጠፋው። ባሩኬም ድንግጥ ብሎ ልጅ አለህ እያልሽ ነው አላት። አይ አይደለም፣ በአጋጣሚ የወሰደኝ ሰው ሕክምና ሊወስደኝ ሲል መንገድ ላይ እንሽርት ውሃ ፈሶኝ ነበርና ልጆ አልተረፈም ትለዋለች። አሁን ያንቺን ተረት ልሰማ አይደለም የተፈጠረውን ነገር ግልጽ አድርገሽ እንድትነግሪኝ ይላታል። እንድትነግረው ብትፈልግም ጀሪ በሩ ስር ቆማ እያንገራገረቻት ነበርና መናገር አልፈለገችም። ባሩኬ ምንም ነገር የለም፣ አሁን መሄጃና መጠጊያ ስለሌለኝ ብቻ ካንተ ጋር እቆያለሁ። ነገሮች ይስተካከሉልኝና ወደ ኤምባሲ ፕሮሰስ ጀምሬያለሁ እሄዳለሁ። ትንሽ ቀን ነው ማስቸግርህ ትለዋለች። ጀሪም የማህደር ነገር እንቆቅልሽ ሆኖባታል። እችን ልጅ አስወጣልኝ፣ ምንም ነገር አልጣመኝም፣ አልተመቸኝም፣ ድጋሜ ህይወት እንድታበላሽው አልፈልግም፣ ጉሮሮዋን በማነቅ እዚህ ግቢ ከዚህ ቤት እንድትወጭልኝ ይፈልጋለሁ፣ የወንድሜን ህይወት ድጋሜ እንድታመሰቃቂው አልፈቅድልሽም እያለች ታንገራግራታለችም። ማህደርም ሻንጣዋን ይዛ እንድትወጣ ነበረ። በአጋጣሚ ባሩክም ማህደር ከልቡ ልትወጣ አልቻለችምና የሷ ነገር አሁንም እያሳሰበው ይገኛል። እናም አትውጭ እባክሽን ከዚህ ቆይ፣ አዲስ አበባ ሰው ስለሌላት እኛ ጋር ትቆያለ ቢለምናትም በፍጹም አይቻልም ትሂድ ተዋት እያለች ነበረ። ማህደርም በር ላይ ቁማ እኔ እኮ ባሩኬ ስለኔ የማታውቀው ነገር አለ ብላ ስለ ልጆቿ ልትነግረው ስትል ማህደር በጣም ጨንቋት እያለ ጀሪ መጣች። ልጆችህን ዲቃላዎችህን አሳይሃለሁ አለችህ እያለች መሃሉን መኮትኮት ጀመረች። ጀሪም በጣም ተናደደች፣ ደነገጠችም። ድራማው ከዚህ ጋር ተጠናቀቀ። ባሩክ በሐሳብና በህልም ጉዞ ይገኛል። መጨረሻው ምን ይሆን? ሰላም፣ ጤና፣ ፍቅር ለዩቲዩብ ቤተሰቦች ተመኘው። ሰናይ ጊዜ። ማራለውኝ ከከንፈር ጥፍጣ
አለኝ ንግግር